ባቡን በኪሱ ይዞ የሚሄድ ሰው አለ እንደ ሄርሜላ። ግን ዳኒን አምና ዳኒ የሩታን እንደዚህ ዙሪያውን የሚሄድበት ምክንያት ያልገባችሁ ሴቱ ማንነትና ካራክተራቸው ያልገባችሁ ሰዎች ሄርሜላ ሂጂበታው ሄርሜላ ዘንቅ ነው የምትገባው። ወደፊት ጠብቁ። ለምን ብትሉ ፋሚሊ ዳኒ አደገኛ ሰው ነው። ሊከርድ አወጣሁ ብለው ያመጡት ነገር ላይ በጣም በብዙ ነገር ማሳመን ይቻላል። የሰው ልጅ መጽሐፍ ነው፣ አይታወቅም። ሄርሜላን አቤላን ቢሆን ዳኒም ቢሆን ከህይወት ለማስወጣት እየጣሩ ነው ያሉት። ጠብቆ ወደፊት እስር ቤት ማን ይገባል አብረን እናያለን። የሰው ልጅ ሊከርድ የሩታና ይሄ የኤፍሬም ነው ብለው የመጡት ዳኒን አቤላ ነፃ እንወጣለን ብለው ሳይሆን ሄርሜላን ዝንቅ ለማስገባት ነው። ወደዳችሁም ጠላችሁም ይሄ ሊከርድ ህግ ውስጥ ቢገባ በቤተ ክርስቲያናችሁ ብትይዙ በማላ ብትይዝ ሩታዬ ሀቋ ዛሬውኑ ነው መውጣት የሚችለው። ማሉ ቢሞሉ የማይሞሉበትን ነገር ከዛም አቀናብረው ያመጡትን ሊከርድ አብርሽ በጣም አደገኛ ሰው ነው ምለው በዚህ ላይ ነው። ጠበቅ አድርጎ ሲይዛቸው ምን ነው ፈራችሁ አላቸው። ለምን ፈራችሁ? እውነተኛውማ አንድ ላይ ሆነንና ይሄ ነገር ለህዝብ መድረስ አለበት ሲሉ በጣም የደነገጡት። እውነተኛ ምስክር አንጡ ስላልክ ነው ያመጣ ነው አሉ። እና ሌላ ሰው ምን አገባው ነው ያሉት። አይባልም፣ ሰው መወንጀል አይቻልም። የሰው ልጅ ጥሩ አይደለም። ወንጀል ውስጥ አትግቡ በገዛጃችሁ። ሄርሜላን ለማዋረድ አቤላን ቢሆን ከርቷታል። ዳኒም ቢሆን ጠብቁ። ወደፊት ሄርሜላን ዝንቅ ያስገባት ጠብቁ። እኔ በምን ነው ያዘንኩት? ሊከርድ ያለ ምስክር አንጭ ብለኸኛል። ምስክር አመጣ። ፍቅር በምስክር ነው እንዴ ሰው የሚኖረው? እናንተ የቃቃ ጨዋታ ነው እንዴ ፍቅር? ፍቅር ማለት ዙሪያውን በሄደ በዞረ ነው እንዴ? ፍቅር ማለት እኮ የሁለት ሰው መጣመር ነው። ዙሪያውን አጨብጫቢ እኮ አይኖርልኝም ለኔ ህይወት። አንድ ውሳኔን ወስነ ጋር እንድትሆን እፈልጋለሁ። ሰው ምርጫህን ባውቀው ደስ ይለኛል። በተሳሳተ መንገድ እየተረዳችሁ ነው ያለችው። ምክንያቱም እኔ አንተን ከሄርሜላ ጋር ለማድረግ እየሞከርኩ ያለን ይመስላል። እኔ ደግሞ የምፈልገው ምንድን ነው አንተ በራስህ መርጠህ የራስህ ውሳኔ ትወስን መርጥ እንጂ አንተ ከሩታ ጋር ሁን ወይም ደግሞ አንተ ከሄርሜላ ጋር ሁን ልልህ አልችልም። በጣም ብዙ ነገር የምታክሰው መወሰን የምችል ልጅ ነህ። ከዚህ በነበረው ነገር ላይ ትንሽ ታመህ ስለነበረ ገና ነህ፣ ጤና ተመልሷል። ስለዚህ ከምትል አንድ ውሳኔን ወስነህ ከአንዳቸው ጋር እንድትሆን እፈልጋለሁ። ሰው ምርጫህን ባውቀው ደስ ይለኛል። ሁለተኛ ነገር ደግሞ ሩታ በተሳሳተ መንገድ እየተረዳችሁ ነው ያለችው። ምክንያቱም እኔ አንተን ከሄርሜላ ጋር ለማድረግ እየሞከርኩ ያለን ይመስላል። እኔ ደግሞ የምፈልገው ምንድን ነው አንተ በራስህ መርጠህ የራስህ ውሳኔ ትወስን። በጎች ናቸው እንደሚመረጡ ሀሳብህ በጣም ጥሩ ነው፣ ቆንጆ ነው፣ የሚደገፍ ማሰብ ነው። እንዳልከውም በእኔ ምርጫ ላይ ማንም ሰው መግባት አይችልም። ግን ደግሞ አንድ ያላወቅከው ነገር ደግሞ ያልተረዳሁ ነገር ልንገርህ ዳኒ። ምን አለ መሰለህ እኔ አሁን ወደ ምርጫ ወደ ምናምን ውስጥ አይደለም የገባሁት። ልክ እኔ ከመጣሁ በኋላ ራሴን ካወቅኩበት ሰዓት ጀምሮ ሩታን ሄርሜላን ለመምረጥ ምናምን ውድድር ውስጥ ሳይሆን የገባሁት እኔ ከዚህ በፊት ምን ሆኜ ነበር የሚለው ነገር ያሳስበኝና ያስጨንቀኝ ስለነበረ ያንን ነገር ማወቅ እፈልግ ነበረ። ይህንን ነገር ለማወቅ ደግሞ ሳምንት ሙሉ ለፋሁኝ። ሩታ ጋርም ሄርሜላም ጋር ኤፍሬም በቃ ዙሪያ ላይ ያሉ ሰዎች በሙሉ ጋር አንተም ጋር ሁሉም ጋር ለፍቻለሁኝ። ግን ደግሞ ምንም ነገር ግልጽ ሊሆንልኝ አልቻለም። ድብ እንደተደበቀ ነው ነገሮች የቀሩት ማለት ነው። እና ሁላቸውም ስጠይቃቸው እንዴት ነው ሸፋፍ ነው ለማለት ነው እየሞከሩ ያሉት። ኢቭን ትናንትና ሩታ አግኝታኝ ከኤፍሬም ጋር በቃ ይቅርታ በቃ ያሳለፍነው ነገር እነዛን ነገሮች በሙሉ ተዋቸውና በቃ በይቅርታ ነገሮችን እንደ አዲስ እንጀምር ምናምን አለችኝ። ግን ደግሞ ይህ ትክክለኛ ሀሳብ አይደለም። ምንድን ነገሩን እየተደፋፈነ ነው ያለው። ይሄ ነገር ደግሞ እኔ ሁልጊዜ አእምሮ ላይ ጥያቄ እየፈጠረብኝ ነው ያለው እና እነዚህ ጥያቄዎች ውስጤ ላይ ያሉ እንዴት ነው አብሬያት መሆን የምችለው? እንዴት ነው አብሬያት መቀጠል የምችለው? ያ ነገር ራሱ ያሳስበኛል። እና ትናንትና የመለስኩላት አንተም ያልገባህ ነገር እኔ ሩታን ልምረት ሄርሜላ ልምረት የሆነ ነገር ልበል አይደለም እያልኩኝ ያለው እሱ የግሌ ላይፍ ነው። ማንም እዚህ ላይፍ ላይ ሊያገባው አይችልም። ከማን ጋር መኖር እንዳለብኝ እንዴት መቀጠል እንዳለብኝ ላይፌን ምናምን እኔ ጠንቅቄ ራሴን ማቅሰብ ነኝ። በራሴ የምወስን ሰው ነኝ፣ እወስናለሁ፣ ችግር የለውም። ግን ደግሞ አሁን እየፈጠረ ያለው ጥያቄ ውስጤ ላይ ያሉት ጥያቄዎች መመለስ አለባቸው ነው። ትምረጥም ምንም ለማለት ቀድሞ እነዚህ ነገሮች ማወቅ መቻል አለብን። ግሎት ምናልባት አንተ አሁን ካላት ነው ለምንድን ነው ይህ ጥያቄ ሊፈጥርብህ ይችላል። አንተ በምታውቀው ልክ አንተ በተረዳው ልክ ነው ይህንን ነገር ማውራት የምችለው። እኔ ጋር ግን ውስጤ ላይ ያልተመቱ ጥያቄዎች አሉ እና እነዛን ጥያቄዎች ለመፍታት ነው እየተሯሯጥኩ። ያንንም ደክሞኛል፣ አስፈላጊም አይደለም። ተረዳኝ። ስለዚህ ከዚህ በኋላ ምንድን ነው ማድረግ ያለብኝ መሰረት ከሩታም ከሄርሜላም ርቄ ትንሽ ራሴን አዳምጬ ከዛ መወሰን ያለብኝን ነገር ራሴ ወስናለሁ።
እንደዛ ነገር ስሜት ነው ይሰማኛል። ደግሞ ሬዲ ያለ ነገር አላወቅኩኝም። እነሱም ግልጽ ሊያደርጉልኝ አልቻሉም። በሄርሜላም በሩታም በኩል እና አሁን ያለኝ ሩታንም ሄርሜላንም አድርጌ ለትንሽ ጊዜ በቃ 3 ቀንም 1 ቀን የሚሆን አለብኝ። ለዛ ነው ቃል ያልኩ የነበረው ማለት ነው። ዳኒና አብርሽ ከታመመ ጀምሮ እኛ ጋር ያለው ነገር እና አንቺ ጋር ያለው ነገር ጥሩ አይደለም። ጥሩ ነገር ላይም አይደለንም ያለ ነው ምናምን። ግን ያ ሳይሆን በሰዓቱ የረበሽኝ የነበረው የአብርሃም ደህንነት ነበር ያሳሰብን ነው። አሁን ግልጽ እንዲሆንልሽና ተመልካቾችን በጣም ብዙ ነገር እያሉኝ ያሉት ኮሜንት ላይ እኔ ሳይድ ይዤ አብርሃምን ከሄርሜላ ጋር ለማድረግ እየሞከርኩ ያለ ነው የመሰለው። አንቺም በዛ መልኩ ነው የተረዳሽው፣ ግን እያደረግኩ አልነበረ። እኔ የነበረው አብርሃም ደህና እንዲሆን ብቻ ነበረ። ተረዳሽ? እኔ በሆነ ደግሞ ከአንቺ ጋር ይሁን ከእሷ ጋር ይሁን የሚለው ነገር እንደሌለሁበት እርግጠኛ እንድትሆኝ ነው። ገባሽ ነው የሚያስፈልገው አንደኛ። ሁለተኛው ነገር ደግሞ እነሱ ልክ ናቸው። ማንም የሚያስበው ነገር ልክ ነው። ምክንያቱም አንተ እኔና እሱ አንድ ላይ እንድንሆን አትፈልግም። ነገር ነው አንተም በደንብ የምታውቀው ነገር ነው። ከአንተ ጋር እንደሆንኩ መወንጀል በጣም ኃጢአት ነው። በጣም ለምን ብትሉ ሩታ አሁን እነ ዳኒን እነ ሄርሜላን እነ አቢላን በፈለገችው መንገድ በሃይማኖት አስምና ሀቋን ማውጣት ትችላለች። እኔ በዚህ ነገር አልሰራም ብዬ ነበር። ነገር ግን አንዳንድ ጊዜ ዝም ስንል እውነታውን ሸፋፍና የምታሳልፈው ሩታ ናት። የተወነጀለች ብዙ ነገር የተደረገች ምለው እንደሚወጡ ዩቱበር ነው። ያው ዩቱብ ማሽቃበጥ ይወዳል። ሀራም እና ሀላልን ማጋባብስ ነው አሁን የተያዘውና ሩታዬ እውነቷን በቅርብ ቀን ታዋጣለች ብዬ አስባለሁ። ማለትም እነሱ ዳኒ ሄርሜላና ቢላን ዝንቁ ነው ያስገባቸው። ማለት የሰው ልጅ እንደዚህ መወንጀል መረጃ ድምጣቸውን አድርገው ማውጣት፣ ይሄ ማቀረባበር በጣም ትልቅ ኃጢአት ነው። የሌሉበትን አሉበት ብለው በሪከርዳቸውን ያዋጡት። ይሄን ሪከርድ ያወጣው ሰው ደግሞ ማን ነው? ይሄ በጣም ዳኒ ነው ይሄንን ስህተት የሰራው። እና ቢላን እና ሄርሜላን ዝንቅ ለማስገባት ስለሚፈልግ የዳኒ ጨዋታ በጣም ነው የሚረዳው። በእውነት ነው የምላችሁ። እኔ በዛ ቪዲዮ መስራት አልፈለግኩም። ሩታ ስላለቀሰኝ ልቤ ተሰብሯል። እኔ ሩታ እንድታለቅስ አልፈልግም። ሁልጊዜ ደስተኛ ሆና እንዳያት ነው የምፈልገው እና በጣም የሚያሳዝነው ግን እንባዋ እየወረደ በእውነት ነው የምላችሁ ፋሚሊ፣ ሴት ልጅ አላቅም። እርግጠኛ ነኝ በቅርብ ቀን ሩታዬ ነፃ ትወጣለች ከማሽቃበጥ እና ድምፅ ከቴሌ እንኳን ማውሰድ እንደማይቻል ብዙ ጊዜ እንናገረዋለን እና የሩታን ድምፅ ሲቀዳ ይሄንን ቪዲዮ እየቀረጸው ይሄንን ድምፅ ያቀረጸው ሰውዬ ማን ነው? ማን ነው? የደደብነታቸው ጥግ ነው ያየንበትና እኔ በዛ ነው አልሰራም ብዬ ይሄን ሰሞን በረዳልኩት እና በጣም የሚያስጠላው አብርሽ የተናገረው ንግግር ደግሞ ሁላችሁንም አንድ ላይ አድርገን እውነት ነው ውሸት ነው ብለን መጠየቅ ግድ ነው። ስለ እንዴት እንደደነገጡ ለምን አቀነባብረው አብርሽ ከህይወቱ አቢላ እርግጠኛ ነው አብርሽ እና ሩታ አንድ ላይ እንደሆኑ እና እንደታረቁ፣ ግን ይህን ነገር አምጥቶ ነገሮችን ማጨማለቅ ነው የፈለገው። ግን በጣም ነው የሚያስጠላው። አንድ ሴት ልጅ የዝግን ያህል ተቀነባብረው ከሚዲያ ለማጥፋት የፈለጉት ግን ፋሚሊ ለምንድን ነው? ለካ ሰው ልጅ ሲበልጣችሁ የዚህን ያህል ክፋት የሚከደው። ሩታ እስካሁን ድረስ የሰውን ስም አጠራ። እንደዚህ አሉኝ፣ እንደዚህ አደረጉኝ፣ እንደዚህ ነው። አሁንም ድረስ ሄርሜላ በራሷ ማንነት ሳይሆን ሩታን ለመጣል እንጂ የአብርሽ ፍቅር ምናምን አይደለም። ሩታን በልጣ መገኘት ነው የምትፈልገው። ግን ዳኒ ዝንቅ አስገባት። ይሄን ነገር ማይ ብትበል ማትምልበት ነገር ነው ማታ ያወጣችው ማለት ነው። ይሄን ሰሞን የምታሰራው ቪዲዮ ማስረጃ አንጡ ካላመጣችሁ ስሬ እንዳደርሱ ስላልከን ማስረጃ ይዘን መተናል። እናንተ በእውነት ሩታ ሀብትችን ነገሯን እችን የስልክ እንትን ካላወጣች በእውነት ሩታ አትረባም። ኤፍሬም አይረቡም። በቤተ ነገሩ በእምነታቸውን አየናቸው እኮ እምነት ጨዋታን ያዙት እንጂ እነሱ ፈጣሪ እንደማይፈሩም እኮ አየን። በእውነት አምላችሁ ሩታዬ ግን አሁን ላይ ጥሩ መስመር ይዞላታል። ሴት ከሆነ ማለቃቀሷንም ትታ በማላም ሆነ በፈለገችው በህግም ሆነ ማስወጣት አለባት። ከየት እንዳመጡት ማን እንደሰጣቸው ማን ጋር እንዳዋረች ሩታ የአንድ ሰው ሊከርድ መቼም አይቆረጽም።
ያ ሰውዬ እንዴት ብሎ እንደቀዳቸው መናገርም ማስናገርም አለባት ብዬ አስባለሁ። አንድ ሰው ወንጀላችሁ ዝም ብላችሁ መውጣት አትችሉም። በእውነት ነው የምላችሁ። የሰው ልጅ መጽሐፍ ነው፣ አታውቁትም። ነገር ግን የሰውን መወንጀል አይቻልም። እስቲ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ እያቸው አበረታቱኝና ሰው ልጅ በራሱ ጊዜ ስህተት ውስጥ ሲገባ አብርሽ ሚስቱና ልጁ መርጦ እየኖረ ይሄ ሁሉ ዙሪያ የሚሄደው የሄርሜላ ማንነት ለማውጣት ስለሚፈልግ ነው። በምን መልኩ ህይወቱን እንዳበላሸች፣ በምን መልኩ ህይወቱን እንደገባች፣ አቢላ ለምን ዳር አለ፣ ለምን እንደዚህ ይሄን ነገር ማድረግ ፈለገ። ይሄ ነገር በግልጽ ለማድረግ እንትን ያለው ሩታ ነፃ ሴት እንደሆነች ስለሚያውቅ ነው። ጠበቅ አድርጎ የያዛቸው። በእውነት ነው የምላችሁ። ነገ ሄርሜላ ታፍራለች፣ ነገ ትዋረዳለች፣ ነገ ብዙ ነገር ይፈጠራል። ይሄ ነገር ዳኒን አምና በዳኒ ማንነት የምትጓዝ ሄርሜላ ለጊዜው አሸነፍኩ ይመስላታል፣ ግን ትዋረዳለች። ራሷን ብትሆን ብትቶ አብርሽ አሁንም እነሱ ያሉትን እንዲመራ ነበር የፈለጉት፣ ግን አላረገም። እውነትን ማወቅ እፈልጋለሁ። እነሱ መውጣት አለባቸው፣ ሚዲያ መስማት አለበት። ይሄ ነገር ከየት መጣ ብሎ ሲይዛቸው እንዴት አንተ ምን አገባህ ስለመጣበት ነው ያለው። አያችሁ አይደለም? ይሄ ምንድነው? እርግጠኛ ነኝ ሄርሜላን ከጨዋታ ውጭ ማውጣት ፈልገዋል። ጠብቆ አቢላን ቢሆኑ እያስመሰለ ነው እንጂ ሊወጣ ነው። በቃ ሁሉ ነገር እንትን ሊል ነው። ትንሽ ነው የቀረው፣ ጠብቆ እና ሴት ልጅ እንደዚህ በአደባባይ በሰው ማንነት መመራት፣ በሰው በሩታ ማንነት እንደዚህ መማረኳ ሄርሜላ በጣም ታሳዝነኛለች። ሴት ልጅ እኛ ሴት ነን፣ በሴትነታችን ምርጥ ነን፣ ቆንጆ ነን። ሁሉ ነገራችን ፈጣሪ ሰጥቶናል። ፈጣሪ በሰጠን ነገር ማመስገን ያለብን። በሩታ ሩታ 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 አንድ ሴት ሚዲያ ማንጫጫት ማለት ከዛሬ 4 ዓመት ሙሉ አይሰለችም? ግን እኛ ዩቲዩበር ነን፣ ግን በዩቲዩበርነታችን ነው እንደዚህ የምንሆነው። እና ሩታ ደግሞ የምታደርገው ነገር ይማርከናል። ጥፋት ሳታጠፋም ብታጠፋ እንኳ ብዙ ጊዜ አስተያየትና ኮሜንት ድሮ ነበርሽ ትተሹ ነበር መድረሽ የሚባል ኮሜንት ነው እኔም ጋር የሚመጣው። የባሉ አይደለም ነው የሚለው። ለዛ ሰዓት ደካማና እርጉዝ ስለሆነች እንደፈለገ ብላ የለቀቀችለት ደካማ ስለሆነች ነው፣ እርጉዝ ስለሆነች ነው። እመጫት ናት፣ አራስ ናት። በዛ ላይ እሷ ጋር መዘራዘር አልፈለገችም። ይጥገበው ብላ ለቀቀችው። ጠገበው ዘለለው ራሱ ሄዶ ሚስቴን እፈልጋለሁ ልጄን ብሎ ሄደ። እቺ ሴት ደግሞ ዘለ ሲመጣ ትዳሯን ስለምትፈልገው ተቀበለችው። ይሄ ነው ምን የማውቀው። ሌላ አዲስ ነገር ምንም አላካብሽ ላይ ግን ሄርሜላን ግን አሁን ማሳሳታቸው በማይሆን ነገር በእውነት የገዛ ጓደኞቿ የገዛ አብረው የበሉት የጠጡት ስተቱን አስገባት። እሷ አሁን ደስታ ሊሰማት ይችላል። በጣም ደንግጣለች። በነገራችን ላይ ከየመጣ ከምንድን ነው ማን ጋር ነው ያወራው ማን የሰጣችሁ ሲላቸው በጣም ነው የደነገጠችው። ምን አገባህ አንተ፣ ጉዳዩ ያንተ ነው፣ እነሱ መቅረብ የለባቸውም ከኛ ጋር። ይሄ ውሸት ድራማ በእውነት ነው ማለት ሰው ወንጀላችሁ መቼም ቢሆን መውጫ የላችሁ። በእውነት ነው በማንነታችሁ ኩሩ። የሰውን ልጅ ተመወንጀል ተመጉዳት ተቆጠቡ። ሩታን አሁን ብዙ ሰው ሊጥላት ይፈልጋል፣ ግን አትወርቅም። እውነት ነው እሷ የምታወራው፣ በእውነተኛ ማንነቷ ነው ሰው ሊጠላት የቻለው። ነገር ግን ነገ ደግሞ ያፍሩበታል። እኔ ዛሬም ነገም ተነገ ወዲያም እንደዚህ የማወራው ውሸታምና እውነታም ለይቼ ነው የማውቀው። ውሸታም ሰው ምስክር ያበዛል። አከሌ ያቀኛል፣ አከሌ እንዲህ ነው። እሷ ባሏን ብቻ ታቀኛለህ ነው የምትለው። አይታችኋታል? ሩታን አንተ ታቀኛለህ ነው እንጂ የምትለው እነሱ እንደዚህ ናቸው፣ እነሱ ሰው የሚጠላት እንደዚህ ነው፣ ሰው እንደዛ የሚለው። ኦዲንስ የሩታ ህይወት ይኖራል እንዴ? አብርሽ በሰው ነው እንደሚመራው ህይወትን የሚኖረው እሱ ነው። የሚጠቅመውን የሚጎዳውን የሚያቀስ ነው። አብርሽ ዙሪያውን የሚሄደው የሄርሜላ ውስብስብ ለማውጣት ነው፣ የሩታን አይደለም። ሩታ ይህ ሀቀኛ ሴት እንደሆነ ጠንቅቆ ነው የሚያውቃት። ወደዳችሁም ጠላችሁም ሩታ ጀግና ሴት ናት። ነገም ተነገ ወዲያም አታፍርም። ቅናት አዎ ሁሉም ይቀናባታል። ማንም ሰው ይቀናባታል በሩታ የማይቀና ሰይጣን ብቻ ነው። በእውነት ነው የምላችሁ፣ ሰው ልጅ ይቀናባታል። ለምን አንጫጫችሁ እኮ እናንተ ይሄን ሁሉ ሚዲያ እንደው በአንድ ሴት መታ 4 ዓመት ሙሉኛ ዩቲዩብ ተከፋይ እንኳን ይሆን ነው እኮ እሷ ጋር እየሰራ ነው አይደለ? አንክድም መቼም ቡታጀራዎች ቢክዱ እኛ የመዳም ቀሞች አንክዳትም።
ኮንፊደንስ ሰጥታን ሚዲያ ላይ እንደዚህ ልንናገር የሰጠችን ኑርተ ሀብቴ ናት። መቼም አገደው ነገር ነው፣ ግን አላህ ደግሞ ተጨምሮበታል። ለምን ብትሉ እኔ ይሄ ነገር ዩቲዩብ ከፍቼ ብር አገኛለሁ ብር ሰራለሁ ብዬ አስቤ ስለማላውቅ የሚዲያ ሰው መሆንም ከባድ ነው። ብዙ ነገር አለ፣ ብዙ ስድብ አለ፣ ብዙ ማንነታችሁን ያቆሽሻል። አውቋችሁ እንዳወቃችሁ የማያውቃችሁ እንዳወቃችሁ የሚሆን ሰው አለና የኔ ማንነት የሚያውቀው እሱ ብቻ ነው። የሰው ልጅ አብሮ የበላ ይጠጣ። ትንሽ የማሳየቸውን ፊዚካሊ አወቅናት ሊሉ ይችላሉ፣ ግን እኔን የሚያውቀው ፈጣሪ ነው ውስጤ። እኔ ሁሉንም ባንዳይቼ ኢትዮጵያዊ በመሆኔ ብቻ ኮራ ጀነን ብዬ የምኖር ሴት ነኝ። በማንም ሰው የምመራ ሴት አይደለሁም። በእውነት እኔ ቤተሰቦች ራሱ አምሮኝ አያስጠጡኝ። እኔ ባሌ ለራሱ ያልተመቸኝን ነገር እሱ በሱ አምር ብቻ ተረግጬ የምኖር ሴት አይደለሁም። በራሴ ማንነት ኮራ ጀነን የምል ሴት ነኝ። ማንም ሰው ሸማቆ እንዲኖር አልፈቅድም። እኔ በራሴ በቃ መኖር እችላለሁ ብዬ የምኖር ሴት ነኝ።